በዛሬ ቪዲዮዎች አዲስ አበባ በባህር ጠለል ላይ ከ2300 እስከ 3000 ሜትር ከፍታ ላይ የምትገኝ የአፍሪካ የፖለቲካ ልብና የኢትዮጵያ የልዕልና ምልክት ናት። ነገር ግን ከከተማዋ ጫጫታና የኮንክሪት ግንባታዎች ጀርባ የሰው ልጅ ነፍስ የምትረጋጋበትና በሳይንሳዊው ዓለም የአዲስ አበባ ሳምባ ተብሎ የሚጠራው ግዙፍ የተፈጥሮ ሀብት እንጦጦ ፓርክ። ሰላም ጤና ይስጥልን። ንጉስ ብሎግ ተጀምሯል። ዛሬ የጉብኝታችን ጅማሮ የሚሆነው ከስሜታዊነት በዘለለ በመረጃ በተደገፈ እይታ ይሆናል። እንጦጦ ከ100 ክፍለ ዘመን በፊት ዳግማዊ አጼ ምኒልክ አዲስ አበባን ከመቆርቆራቸው ቀደም ብሎ የቤተ መንግስት ማዕከል የነበረች ታሪካዊት ተራራ ናት። ዛሬ ግን ይህች ተራራ ወደ ዘመናዊና ዓለም አቀፍ ደረጃውን የጠበቀ ኢኮቱሪዝም ማዕከላዊነት ተቀይራለች። ተመልካቾቻችን በዚህ የ20 ደቂቃ ልዩ ጉዟችን በሺዎች የሚቆጠሩ የባህር ዛፍ ተክሎች ባመረቱት ንጹህ ኦክሲጅን እየታጠብን ከከተማዋ ግርግር ወጣ ብለን ወደ ተፈጥሮ እንጠጋለን። በስደት የምትኖሩ ኢትዮጵያውያን ሀገራችሁ ከአረንጓዴው ልምላሜ በተጨማሪ በዘመናዊ አርኪቴክቸሮችና በቱሪዝም ዘርፉ እያሳየች ያለችውን ትልቅ ለውጥ በዚህ ቪዲዮ ታያላችሁ። የተፈጥሮ ጸጋዎቻችንን ማድነቅ ብቻ ሳይሆን እንዴት ወደ ሀብትነት እየተቀየሩ እንደሆነና እኛም እንደ አንድ ዜጋ ብሎም እንደ አንድ ጋዜጠኛ እነዚህን ስፍራዎች ስንጎበኝ ምን አይነት ስሜት እንደሚፈጥርብን በዝርዝር እንመለከታለን። መረጃን ከውበት ጋር አቀናጅተን የምናቀርብበት ይህ ቻናል የእናንተን ቤት ነውና ሰብስክራይብ በማድረግ ቪዲዮአችንንም ላይክ በማድረግ አብራችሁ እንድትቆዩ ጋብዘናችኋል። የዛሬው ጉብኝት መሪ አለቃችን ሱዳናዊ ወዳጃችን ነው። ከናይል ዳርቻ የመጣው ይህ ሰው የሥራ ጫናን በተፈጥሮ እቅፍ ውስጥ ለማርገብ ያቀደው ይህ ጉዞ የኢትዮ ሱዳን የወንድማማችነትን ትስስር በወዳጅነት መንፈስ ያሳየበት አጋጣሚ ነው። ጉዟችን ቀጥሏል። ሌላኛው ጓደኛችንን ለማግኘት ወደ መገናኛ ቀናን። መገናኛ ላይ ስንደርስ ቡድናችን ይበልጥ ደመቀ። ሌላኛው ባልደረባችንና የሱዳናዊ አለቃችን ወዳጅ ተቀላቅለውን ጉዟችንን አደመቁት። መኪናው ውስጥ የተከፈተው ሙዚቃ ከሳቃችን ጋር ተደምሮ የራሱን ዜማ ይፈጥራል። በመስኮት በኩል የምናልፈው የመንገድ ዳር ዘመናዊ ህንጻዎችና የተንቆጠቆጡ መኖሪያ ቤቶች የአዲስ አበባን አዲስ ገጽታ ይናገራሉ። እኛም ይህንን ውበት እያደነቅን የከተማዋን ግርግር ወደ ኋላ ትተን ወደ ቀዝቃዛውና ወደ ዝምተኛው የእንጦጦ ቅፍ በጥድፊያ እየተጠጋን ነው። ጉዟችን ቀጥሏል። መኪናችን የእንጦጦን ዳገት መቆራረጥ ስትጀምር ከከተማዋ ግርግር ወጣ ብለን ሌላ የህይወት ምዕራፍ ተጠጋን። በመስኮት በኩል የሚታየው ትዕይንት ግን የፓርኩ ውበት ብቻ አልነበረም፣ የጥንካሬና የጽናት ተምሳሌት የሆኑት የሀገሬ እናቶች ጭምር እንጂም። በእነዚያ ጠባብና ዳገታማ መንገዶች ላይ ከራሳቸው ቁመት በላይ የሚረዝም ከባድ እንጨት በጀርባቸው የተሸከሙ እናቶችን ስንመለከት ጉዟችን ከመዝናናት ባለፈ ወደ ጥልቅ ትዝብት ተቀየረም። እነዚህ የኑሮ ጀግኖች የእንጦጦን አቀበት በላባቸው እያጠቡ ለቤተሰባቸው ብርሃን ለመሆን የሚከፍሉትን መስዋዕትነት ተራራው ካለው ግርማ ሞገስ በላይ የውስጥ ጥንካሬን የሚሰብክ ድንቅ ምስል ነበር። ወደ ተራራው አናት ከፍ እያለ በሄድን ቁጥር አዲስ አበባ ከግርጌያችን ሆና ትታያለች።
በዚህ ታሪካዊና ትዝታ ቀስቃሽ ዳገት ላይ ጉዟችንን ቀጥለናል። ቀዳሚው ቡድን በመሆናችን የተቀሩት ጓደኞቻችንን ለመጠበቅና የተፈጥሮን ድግስ ቀድመን ለመቋጠር ወደ አናቱ እየተጋፋን ነው። ከፊታችን የሚጠብቀን ግን ከዚያም የላቀ ድንቅ ትዕይንት ነው። You name? Hi, Ready. Please, your name. Ready? Yes. Cameraman. አሁን ትተኪያለሽ። ሰላም ነው? ለምንድን ነው ሰላም የማትለኝ? ወዴት ነው የምሮጠው? እግሮቻችን ወደ እጅግ ማራኪው ኩሪፍቱ ሪዞርት አመሩም። እዚህ ግቢ ውስጥ ስትገቡ የሚቀበላችሁ የድንጋይና የእንጨት ጥበብ ብቻ ሳይሆን የኢትዮጵያዊነት ወግና ማዕረግም ጭምር ነው። በስነ ስርዓት የተደረደሩ የቡና ስኒዎች፣ በግድግዳው ላይ የተሰቀሉ አገር በቀል ጌጣጌጦችና ቅርሶች ነፍስን ወደ ቀደመው ማንነታችን ይመልሳሉ። ናይስ ወይዘው በጣም ደስ ይላል። እዚህ ጋር ቆም ብለን ከከተማዋ ግርግር ቀን የተፈጥሮን ውበት እየተነፈስንና በባህላዊ ድባብ እየተመሰጥን ልዩ ቆይታ አደረግን። I'm happy to meet together and to all my friends. So now talking the Arabic, yes? Yes. And اللي أنا مبسوطة شديد هنا في أنطوطو بارك. ነገር ግን የዛሬ ውሏችን ልዩ የሚያደርገውና ልብን በአድናቆት የሚያንጠለጥለው ትዕይንት ገና ከፊታችን ነበር። በጉዟችን መካከል ሱዳናዊቷ ወዳጃችን በመንገድ ላይ ያገኘችውን ኢትዮጵያውያንን እናቶች በፍቅር ስትጠመጠምባቸው ያ የታወቀው የናይል ወንዝ ትስስር በአካል የታየ ይመስላል። ያለምንም የቋንቋ ግንኙነት በፈገግታና በጥልቅ ፍቅር ተቃቅፈው ሰላምታ ሲለዋወጡ ማየት የሰው ልጅነትንና የአፍሪካዊነት ወንድማማችነትን ከድንበር በላይ መሆኑን በተግባር አሳይቶናል። ያ ተራ የመንገድ ዳር ሰላምታ አልነበረም። የሁለት ሀገር ፍቅር፣ የናይል ልጅነትና የእናትነት ክብር በአንድ ላይ የተገጣጠመበት ድንቅ የታሪክ አጋጣሚ እንጂም። ዲጂታል ማለት ነው። የትኛውም የቪዲዮ ስራ ኤዲቲንግ፣ ሙዚቃ ምናምን መስራት ለምትፈልጉ ሰዎች በጣም አሪፍ ቦታ ነው። የትም መሄድ ሳይጠበቅባችሁ እዚሁ አዲስ አበባ ውስጥ ሀገራችን ላይ ማለት ነው እየተዝናናን
በጉዟችን መካከል ልዩ ትኩረትን የሳበውን ሌላው አስደናቂ ስፍራ ደግሞ የእንጦጦ ፓርክ እንቁ የሆነው አንፊቲያትርን እንመለከታለን። ይህ ስፍራ ዝም ብሎ መድረክ ብቻ ሳይሆን ዘመናዊው አርኪቴክቸር ከተፈጥሮ ጋር ተስማምቶ እንዲኖር ተደርጎ የተቀረጸ ድንቅ የጥበብ ውጤት ነው። ይህ ቲያትር በግሪክና በሮማውያን ጥንታዊ የህንፃ ጥበብ ላይ ተመስርቶ የተገነባ ሲሆን በግማሽ ክብ ቅርጹ ምክንያት ከየትኛውም አቅጣጫ ለሚቀመጥ ተመልካች መድረኩን በግልጽ እንዲመለከት ያስችሏል። በሺዎች የሚቆጠሩ ሰዎችን በአንድ ጊዜ ማስተናገድ የሚችለው ይህ ስፍራ ለአዲስ አበባ የኪነ ጥበብ ዘርፍ አዲስ ትንፋሽ የሰጠ ነው። ከቲያትሩ ጎን ለጎን በፓርኩ ውስጥ የተዘረጉት ውብ የቡና ቤቶችና የማረፊያ ስፍራዎች ጉዞውን ይበልጥ ያሳምሩታል። የኢትዮጵያ ጥቁር ቡና እየጠጡ ተራራውን በሚያመነጨው ንጹህ አየር እየታጠበው እንዲህ አይነት ግዙፍ የጥበብ ማዕከል ውስጥ መገኘት የነፍስ ረፍት ነው። ጉዟችንን ስንቀጥል የእንጦጦ ፓርክ ለቤተሰብ ረፍት ያለውን ልዩ ዝግጅት በቅርበት ተመልክተናል። እዚህ ጋር የሚገኙት የቤተሰብ ማረፊያዎች ከከተማዋ ግርግር ርቀው ከሚወዷቸው ጋር ጥራት ያለው ጊዜ ለማሳለፍ እጅግ ምቹ ተደርገው የተሰሩ ናቸው። እነዚህ ማረፊያዎች የተለያዩ የጥቅል አገልግሎቶችን የያዙ ሲሆን ዋጋቸውም ቢሆን ከሚሰጡት ሰላምና ምቾት አንጻር ሲታይ እጅግ ተመጣጣኝና ለቤተሰብ የሚመጥን ነው። በተለይም መኝታ ቤቶቹ የተሰሩበት ጥበብና ያላቸው ውበት እንግዳው ራሱን በተፈጥሮ እቅፍ ውስጥ ሆኖ በዘመናዊ ምቾት እንዲያገኙ ያደርጉታል። ምን ያህል ያስከፍላል? ፋሚሊ ለስንት ቀን? ለሳምንት 5 ሰዓት ገብቶ 8 ሰዓት 5 ሰዓት ገብቶ 8 ሰዓት ገብቶ 5 ሰዓት ይችላል። 5 ሰዓት ማለት ከንጋቱ ዛሬ 8 ሰዓት ገብቶ ነገ 5 ሰዓት ንጋቱ ላይ። ኦኬ ናይስ። እንዴት ነው ቡክ ማድረግ የሚቻለው? ያኛው ነው ወይስ እዚህ ተመሳሳይ ነው? እዛኛው ነው ቡክ የሚደረገው? ያኛው can bring it አሁን ገብተው ወጥተው ነው ከማረፊያዎቹ ወጣ ብለን ዳገቱን በጥቂት ወረድ ስንል አይን የማይጠግበው ሌላ ድንቅ እይታ ከፊታችን ተገለጠ። ከተራራው አናት ሆነን ተፈጥሮንና ርቃ የምትታየውን ከተማ አሻግረን ስንመለከት የአየር ንብረቱ መሳጭነትና የቦታው ድባብ እንኳን መጣችሁ የሚል ስሜትን ይፈጥራል። ነፍስን የሚያድስ ንጹህ አየር እየተነፈስን በፈጣሪ ጥበብ እየተደመምን መንገዳችንን ይቀጠልን። ኦኬ አሁን ግን ወደ ዕለቱ ትልቅ ፈተናና ደስታ ልንሸጋገር ነው። ያ በከፍታ ላይ ተንጠልጥለው በገመድ የሚበሩበትን ጨዋታ ልንሞክረው ነው። ከመጀመሪያ ምን አሁን ዚፕ ላይ ልናደርግ ነው። እንደምታዩት አካባቢው በጣም ነው የሚያምረው። እንግዲህ የስራ ባልደረቦቻችን ጋዜጠኞች ተሰብስበው ዚፕ ልናደርግ ነው። አካባቢው ምን ለመናገር በጣም ነው የሚያምረው። በጣም ለመናገር ትንሽ ፍራት ወደ ጨዋታው ሳስበው እንደምጫወት ሳስበው ይፈራችልና ፎቶ አንሳት በእናትህ ጋይስ እንደምን አሳልገሽ ገሪታ እችላለሁ እኔ ነው የምላችሁ። ሞራል ነው የሆነኝ። እችላለሁ እኔ እችላለሁ። ታጥቀናል እንግዲህ
ነገር ምን እንደሆነ ያደረኩት እስቲ ቼክ አድርግ። አባቴ አካውንት ውስጥ ያለው ውሰደው። የልብ ኬዝ ምናምን አለብሽ ወይ? እኔ አሁን የሚኖርብኝ ይመስለኛል። አሁን የለብኝም። አሁን የቃላት ድርደራ የሚያበቃበት የተግባርና የድፍረት ሰዓት ላይ ደርሰናል። ከፊት ለፊታችን የሚታየው የዚፕ ላይን ገመድ በተፈጥሮ ዳገት ላይ ተንጠልጥሎ የድፍረታችንን ልክ ሊለካ እየተጠባበቀን ነው። ምንም እንኳን ከከፍታው የተነሳ በውስጣችን ትንሽ የመፍራትና የመሳቀቅ ስሜት ቢኖረንም እኛ ግን ሽንፈትን የማናውቅ የጀብዱ ሰዎች ነንና ለመሞከር በቁርጠኝነት ተነሳል። አንደኛ ወደ ቁልቁለት እየደስ ስለሆነ ብንወርቅ አሁን የበረራው መርሃ ግብር ተጀመረ። ጓደኞቼ አንዱ በአንዱ እየተከተሉ በደስታና በጩኸት ታጅበው የሰማይ ላይ በረራቸውን አደረጉ። እኔ ከፍርሃት አንጻር መጨረሻ ላይ ሆኜ ለመሞከር ብፈልግም የጓደኞቼን መፍለቅለቅና የቦታውን ድባብ ስመለከት ግን ፍርሃቴ በጉጉት ተተክቶ መቼ ነው ተራ እያልኩኝ መጠባበቅ ጀመርኩ። አለንሲ ሰማዩን ምን ነው ሬዲ ጎ ግሪሽ እንዳጠፍ አጣፊው ደስ ነው እንደሚለው ሰማ እስከ ቅድም ያልኩት አውቄ ነው። ሬዲ መሄድ እንችላለን። እግሮችን ስኳት እንደሰራ እንዳጠፍ በጣም በመጨረሻም የኔ ተራ ደረሰ። በውስጤ ጥቂት የፍርሃት ጥላ ቢኖርም ልክ ገመዱ ተለቆ በረራዬን ስጀምር ግን ያ ሁሉ ስጋት በደስታ ተቀየረ። በሰማይ ላይ ሆኜ ከዛፎቹ በላይ እየበረርኩና ንጹህ አየሩን እየተጋፋው 3 የተለያዩ ነጥቦችን አቆራረጥኩኝ። ከአስተላላፊዎችና ከደህንነት ጠባቂዎቹ ጋር በሚስጥር በመመካከር በአንዷ ጓደኛችን ላይ ትንሽ ፕራንክ አደረግ። ውድ ተመልካቾቻችን ከረጅምና አድካሚ ግን ደግሞ እጅግ አስደሳች ከነበረው የእንጦጦ ቆይታችን በኋላ ጉዟችንን በምግብ ድግስ ልንቋጨው ወደ ተመራጩ ማማስ ኪችን ጎራ አልን። እዚህ ስፍራ ስትገቡ የሚቀበላችሁ የምግቡ መዓዛ ብቻ ሳይሆን የቦታው ምቾትና እንግዳ ተቀባይነትም ጭምር ነው። ያዘዝናቸው ምግቦች እስከሚደርሱልን ድረስ የዕለቱን ውሏችንን እያነሳን በሳቅና በጨዋታ ደመቅን እና የታዘዘው ምግብ ደረሰ። እኔ የመረጥኩት ቺክን በርገር የተሰኘውን በዶሮ ስጋና በተለያዩ ቅመማ ቅመሞች ተቀምሞ የሚዘጋጀውን ጣፋጭ ምግብ ነበር። የበርገሩ ትኩስነትና በውስጡ የያዘው ጥራት ያለው የዶሮ ስጋ ለቀኑ ድካማችን ትክክለኛ ካሳ ሆኖናል። አሁን እንግዲህ መጨረሻችንን እዚህ አድርገናል ማለት ነው። በጣም የሚያምር ቦታ ነው። ምግባችንን እዚህ በላ አሪፍ ነበር። አሪፍ ጊዜ ማሳለፍን ከእናንተ ጋር እንግዲህ ጥሩ ጊዜ አሳልፈናል ማለት ነው። ሌላ ጊዜ ሌላ ቪዲዮዎች ይዘን የምንመጣ ይሆናል። የተለያዩ አጎራባች ቦታዎች እየሄድን እዚህ ከአዲስ አበባ ዙሪያ ያሉ ቦታዎች እየሄድን አሪፍ ቪዲዮዎች ወደ እናንተ የምናደርስ ይሆናል ማለት ነው። ለነበረን ቆይታ በጣም እናመሰግናለን። አብራችሁን ስለነበራችሁ እናመሰግናለን። ማንኛውም ሀሳብ አስተያየት ኮሜንት ስር ማስቀመጥ እንዳይረሳ እንላለን። ቪዲዮአችን ሰብስክራይብ አድርጉ፣ ላይክ አድርጉ። ቻው ቻው።